ሰላም እንዴት አላችሁ የኢትዮ ዩቲዩብ ቻናል ተከታታዮች በዚህ ቪዲዮ ላይ የግሬድ 10 ጂኦግራፊ ዩኒት 2 የምዕራፍ 2ን የአስረኛ ክፍል የጂኦግራፊ ትምህርት ማለት ነው ክላይሜት ኦፍ አፍሪካን የምናይና የምንመለከት ይሆናል። በዚህም በምዕራፍ 2 ቆይታችን ስለ አፍሪካ ስለ አህጉራችን አፍሪካ የአፍሪካ ክላይሜት ወይም ደግሞ የአየር ንብረት በደንብ በዚህኛው ማለት ነው በምዕራፍ 2 የአስረኛ ክፍል ጂኦግራፊ ትምህርት ላይ የምናይና በደንብ በጥልቀት የምንዳስሰው ነው የሚሆነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ለጓደኞቻችሁ ሼር ካላደረጋችሁ ከወዲሁ ሼር እንድታደርጉትና እንዲሁም ሰብስክራይብ በማድረግም የቻናላችን ቤተሰብ እንድትሆኑ ላይክ በማድረግም ቪዲዮን ለብዙዎች ተደራሽ እንዲሆን እንድታደርጉ ከወዲሁ በትህትና ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። The first one is መጀመሪያ ላይ የምናገኘው ኢንትሮዳክሽን ወይም ደግሞ መግቢያውን ነው። In unit 1 you have learned about landforms of Africa. በምዕራፍ 1 ላይ ማለት ነው ስለ ላንድ ፎርምስ ኦፍ አፍሪካ ወይም ደግሞ ስለ አፍሪካ የመሬት የተለያዩ ቅርጾች ማለት ነው ማውንቴኖች፣ ተራራዎች፣ ሸለቆዎች፣ የተለያዩ ሪፍት ቫሊዎችን ተምራችኋል ወይም ደግሞ ለርን አድርጋችኋል ነው የሚለው። In this unit you will study about the climate of Africa. በዚህ ዩኒት ደግሞ የአፍሪካን ክላይሜት ወይም ደግሞ የአየር ጸባይና የአየር ንብረትን በዚህ ዩኒት ላይ በዚህ ምዕራፍ ላይ የምንመለከት የምናይ ይሆናል። The first section of the unit presents the climate types or zones and regions of the world. የመጀመሪያው የዩኒቱ ሴክሽን የመጀመሪያው ክፍል ማለት ነው ፕሬዘንት የሚያደርግልን የሚገልጽልን የሚያስቀምጥልን የተለያዩ በዓለማችን ላይ ያሉ ማለት ነው ወርልድ ላይ ያሉ ክላይሜት ታይፖችን እና ዞኖችን እና ሪጅኖችን የተለያዩ የአየር ጸባይ አይነቶችን የአየር ንብረት አይነቶችን ታይፖችን እና ዞኖች ውስጥ ሪጅኖች ውስጥ ቦታዎች ውስጥ የሚለውን በመጀመሪያው ሴክሽን ላይ እንመለከታለን። ኢን ዘ ሰከንድ ሴክሽን ዩ ዊል ስተዲ ዘ ፊቸርስ ኦፍ ዘ ክላይሜት ኦፍ አፍሪካ። በቀጣዩ ክፍል ላይ ደግሞ በቀጣዩ ሴክሽን ላይ ደግሞ ማለት ነው የአፍሪካን ክላይሜት ፊቸሮቹን ባህሪያቶቹን እንመለከታለን ማለት ነው። Climate is an average of weather condition in a place over a long period 13 years or more. ክላይሜት የምንለው ወይም ደግሞ የአየር ንብረት የምንለው ዌዘር ኮንዲሽን የአየር ጸባይ ሲሆን ይህ ጸባይ ግን ማለት ነው በዛ ቦታ ላይ ኦልሞስት በጣም ለብዙ ጊዜያት ወይም ደግሞ ኦልሞስት 30 ዓመት እና ከ30 ዓመት በላይ ማለት ነው በዛ ቦታ ላይ ኮንዲሽን ሆኖ በዛ ቦታ ላይ ሲቆይ ፕሌስ ኦቨር ሲያደርግ በዛ ቦታ ላይ ሲገኝ ያ የአየር ጸባይ ማለት ነው ያንን ክላይሜት ወይም ደግሞ የአየር ንብረት እንለዋለን። ይህንን ዌዘር ኮንዲሽን It represents the sum of all interacting atmospheric process over a given period. ይህም ማለት ነው ሁሉንም ኢንተራክቲንግ የአቶሞስፌሪክ ፕሮሰሶች ወይም ደግሞ ከአየር ጋር ተገናኝተው የሚመጡ የተለያዩ ሂደቶችን ሁሉንም የነዚህ ድምር ውጤት ሰማፕ የነዚህ ግንኙነት ድምር ውጤት ሲሆን ከዚህም መካከል ማለት ነው ዌዘር የአየር ጸባይ አለ፣ አዘር ሃንድስ የተለያዩ ከዚህ ጋር የሚመጡ አቶሞስፌሪክ ፕሬሸሮች አሉ። ከዛም በተጨማሪ ደግሞ ሾርት ተርም አቶሞስፌሪክ ኮንዲሽን ወይም ደግሞ አጭር የሆነ የአቶሞስፌሪክ ሁኔታዎችንም የሚይዝ ነው። ከነዚህ መካከል such as the temperature and precipitation on a certain day, the state of atmospheric with the respect to heat or cold, wetness or dryness, calm or storm, clearness or cloudiness. እነዚህ ማለት ነው እነዚህ ሾርት አቶሞስፌሪክ ኮንዲሽን ብለን የምንይዛቸው የአየር ንብረት ወይም ደግሞ የክላይሜት ሰም የሆኑት መካከል ማለት ነው የመጀመሪያው ቴምፕሬቸር እና ፕሪሲፒቴሽን የሙቀትና ሆትነስ ኤንድ ድራይነስ የሙቀትና የድርቀት ጸባይ የአየር ጸባይ ኮንዲሽን የሚጠቃለል ሲሆን ከዛም በተጨማሪ ደግሞ ፐርሲፒቴሽን ወይም ደግሞ ማንኛውም ነገር ከላይ በውሃ መልክ ሊሆን ይችላል፣ በበረዶ መልክ በስኖ ሊሆን ይችላል፣ ከላይ የሚወርድ ነገር ፐርሲፒቴሽን ተብሎ ይገለጻል። እሱን የሚይዝ ነው። ከዛም በተጨማሪ the state of atmospheric ሆኖ ሂትና ኮልድን የሚይዝ which means ቴምፕሬቸር ማለት ነው ሙቀትና ቅዝቃዜን፣ ዊትነስ እና ድራይነስ እርጥበታማነትና ድርቀትን፣ ካልምነስ እና ስቶርምን የተለያዩ መብረቆችና ደመናዎችን፣ ክሊርነስ እና ክላውድነስን የሚይዝና የሚያጠቃልል ነው። እነዚህ የነዚህ ሰማፕ የነዚህ ድምር የነዚህ ኢንተራክቲንግ አቶሞስፌሪክ ፕሮሰስ ድምር ክላይሜት ወይም ደግሞ የአየር ንብረት አጠቃላይ የሚይዛቸው አየር ንብረትን የሚያመጣ ነው። Climate zone are spacious areas with a climatic similarity.
ክላይሜት ዞን የምንለው ደግሞ ማለት ነው ዞኖች፣ ሪጅኖች፣ ቦታዎች ሲሆኑ እነዚህም ስፔሻስ የሆኑ ኤሪያዎች ማለት ነው ክላይማቲክ ሲሚላሪቲ ወይም ደግሞ የአየር ንብረት ተመሳስሎች፣ ምስስሎች፣ ተመሳሳይነት ያለባቸው ናቸው። the climate zone spread in an east-west direction around the earth and can be classified using different climatic parameters የክላይሜት ዞን ማለት ነው በኢስት ዌስት ዳይሬክሽን ስፕሬድ የሚደረግ የሚሰራጭ ሲሆን ይህም በምስራቅ ምዕራብ ዳይሬክሽን አቅጣጫ የሚሰራጭ ሲሆን ይህም በምድራችን ማለት ነው አራውንድ ዘ እርዝ ማለት ነው። በዚህም ክላሲፋይድ የሚደረጉ የተለያዩ ዲፍረንት ክላይማቲክ ፓራሜትሮችን ወይም ደግሞ የአየር ንብረት መለኪያዎችን መሰረት ተደርጎ ነው እነዚህ ዞኖቹ ማለት ነው። Climatic region refer to a continuous geographic area in which similar climate characteristics are observed. ክላይማቲክ ሪጅን የምንለው ከዞን ጋር ተመሳሳይነት ያለው ሲሆን ሪፈር የሚያደርግልን የሚገልጽልን ስፔሲፊክ የሆነ ኮንቲኒየስ የሆነ ጂኦግራፊክ ኤሪያን ወይም ደግሞ የመሬት ክፍልን ነው። ይህም ጂኦግራፊክ ወይም የስነ መሬት ክፍልን ማለት ነው ተመሳሳይ የሆነ ክላይማቲክ ካራክተሪስቲክስ ኦብዘርቭ የተደረገበት ተመሳሳይ የሆነ የአየር ንብረት ኮንዲሽኖች እውነቶች የተከሰቱበት ያ የተመዘገበበት ተመሳሳይ የሆነ ጂኦግራፊክ ኤሪያ ክላይማቲክ ሪጅን ይባላል። አቨሬጅ ቴምፕሬቸር ኢዝ ዘ ሞስት ኢምፖርታንት ፋክተር ኢን ዲተርማይኒንግ ክላይሜት ሪጅንስ ኦፍ ዘ ወርልድ ኦልዞ አዘር ዌዘር አስፔክት ላይክ ፐርሰፕቴሽን ፕሌይ ሮልስ። አቬሬጅ ቴምፕሬቸር ወይም ደግሞ በዛ አካባቢ ላይ ያለው አቬሬጅ የሆነ የሙቀትና የቅዝቃዜ መጠን ማለት ነው ለክላይማቲክ ሪሎጅ በዓለም ላይ ያለው የክላይማቲክ ሪጅን ወይም ደግሞ የክላይማቲክ ቦታዎችን ጂኦግራፊክ ኤሪያዎችን ሲሚላር የሆነ ክላይሜት ካራክተሪስቲክስ ያለባቸውን ዲተርማይን ለማድረግ ለመወሰን በጣም ጠቃሚ የሆነ ፋክተር ነው አቬሬጅ ቴምፕሬቸር ማለት ነው። ምክንያቱም ያንን ቤዝ ተደርጎ ያ ኦልሬዲ አመቶቹም ኮንቲኒየስ ፔሪድ ሲሆን ያ አቬሬጅ ቴምፕሬቸሩ ወደ ክላይሜት ስለሚሄድ ለዚህ ነው አቬሬጅ ቴምፕሬቸር ሞስት ኢምፖርታንት ፋክተር የሆነው ዲተርማይን ክላይሜት ሪጅን በመወሰን ደረጃ። በዚህም በተጨማሪ ደግሞ ከአቬሬጅ ቴምፕሬቸርም ፐርሰፕቴሽንም ተመሳሳይ የሆነ ሚናን ይጫወታል፣ ፕሌይ ሮል ያደርጋል ልክ እንደ ዌዘር ማለት ነው። ኦልዞ አዘር ዌዘር አስፔክትስ እንደ ፐርሰፕቴሽን ያሉት የተለያዩ የአየር ጸባዮች የዝናባማ ሁኔቶች ሂደቶች ማለት ነው ለክላይማቲክ ሪጅን ዲተርማይን ለማድረግ ትልቅ የሆነ ጠቀሜታን አላቸው ማለት ነው። the first main topic is መጀመሪያ ላይ የምናገኘው የመጀመሪያው ሜን ቶፒካችን ወይም ደግሞ ዋና ርዕሳችን የሚሆነው 2.1 ሲሆን ይህም ኦቨርቪው ኦፍ ወርልድ ክላይሜት ሪጅንስ ኤንድ ታይፕስ የዓለማችን ላይ የሚገኙ የተለያዩ የክላይሜት ወይም ደግሞ የአየር ንብረት ቦታዎች ሪጅኖች ማለት ነው ታይፓቸው ልዩነት አይነታቸውን እና እንዲሁም ሪጅኖች የቦታዎቹን ኦቨርቪው ወይም ደግሞ ከላይ በደንብ በጥልቀት ሳይሆን ዋና ዋና የሚባሉትን አይዲያዎች በዚህ ሜን ቶፒክ ላይ እንመለከታለን። ግሎባል ክላይሜት ኢዝ ኤ ዲስክሪፕሽን ኦፍ ዘ ክላይሜት ኦፍ ዘ ኤርዝ አስ ኤ ሆል። ግሎባል ክላይሜት የምንለው ዓለም አቀፍ የሆነ የአየር ንብረት ሲሆን ይህም ዲስክሪፕሽን ነው የክላይሜት ኦፍ ዘ ኤርዝ ማለት ነው የዓለማችን ወይም ደግሞ የምድራችን የአየር ሁኔታ አስ ኤ ሆል በአጠቃላይ ማለት ነው ዲስክሪፕሽን ወይም ገለጻው ግሎባል ክላይሜት ይባላል። with all the regional difference average ይህም ከሪጂናል ዲፍረንሱ ወይም ደግሞ የተለያዩ ከቦታ መለያየቶች ጋር አቬሬጁ ተወስዶ የሚገኘው አሴ ሆል the climate of the earth ግሎባል ክላይሜት ወይም ደግሞ የምድራችን የአጠቃላይ የአየር ንብረት ይባላል። ይህም the world had several climate zone ይህም ዓለማችን በጣም ብዙ የሆነ ክላይሜት ዞን ወይም ደግሞ ብዙ የሆነ የአየር ንብረት ዞኖች እንዲኖራት ያስችላል። ምክንያቱም it's so big በጣም ትልቅ የሆነ ምድር ስለሆነ ያለን። Geographers and climatologists define climatic regions based on different climatic elements የተለያዩ የመሬት አጥኚዎች ጂኦግራፈሮች እና ክላይማቶሎጂስቶች የአየር ንብረት አጥኚዎች ማለት ነው የክላይሜት ሪጅንን ወይም ደግሞ በምድራችን ላይ ያለውን የአየር ንብረት ቦታዎች ሪጅኖች ክልሎች ጂኦግራፊክ ፕሌሶችን ዲፋይን ሲያደርጉ ሲገልጹ ቤዝድ የሚያደርጉት መሰረት የሚያደርጉት የተለያዩ ክላይማቲክ ኤሌመንት ወይም ደግሞ የአየር ንብረት አባላትን መሰረት በማድረግ ነው። in fact the earth's climate is driven by energy from the sun which arrives in the form of radiation
ይህም ማለት ነው እንደምናውቀው the earth's climate የምድራችን የአየር ንብረት ድራይቭ የሚደረገው ወይም የሚገኘው የሚመጣው ከሰን ወይም ደግሞ ከፀሐይ በሚመጣ ኢነርጂ ሲሆን ይህም አራይቭ የሚያደርገው ደግሞ in the form of radiation ወይም ደግሞ የሚደርሰው ምድር ላይ የሚደርሰው ደግሞ በጨረር አማካኝነት ነው። ኤንድ ዲስ ኢዝ ዘ አዘር ሰብቶፒክ ይሄኛው በዚህ ውስጥ ያለ ሰብቶፒካችን ወይም ደግሞ ንዑስ ርዕሳችን ሲሆን 2.1.1 ሲሆን ይህም ክላይማቲክ ክላሲፊኬሽን ወይም ደግሞ የአየር ንብረት ክፍፍሎችን ክላሲፊኬሽኖችን እንመለከታለን። ክላይማቲክ ክላሲፊኬሽን ሄልፕ ፒፕል ኖ ዋት ታይፕ ኦፍ ኮንዲሽን ኤ ሪጅን ዩዥዋሊ ኤክስፒሪየንስ ስራውት ዘ ይር። ክላይማቲክ ክላሲፊኬሽን ሰዎችን ወይም ደግሞ ፒፕሎችን ማለት ነው በዛ ቦታ ላይ በዛ ሪጅን ላይ ምን አይነት ታይፕ ኦፍ ኮንዲሽን ወይም ደግሞ ምን አይነት የአየር ጸባይ አለ የሚለውን ለማወቅ ኤክስፒሪየንስ በአመት ውስጥ ምን አይነት የሆነ በአመት ውስጥ ምን አይነት ዩዥዋሊ ማለት ነው ምን አይነት የሆነ የአየር ሁኔታ ወይም ደግሞ ኮንዲሽን ታይፕስ ኦፍ ኮንዲሽን አለው በዛ ሪጅን የሚለውን ለማወቅ ለመረዳት በጣም ይጠቅማል ወይም ደግሞ ይረዳል ሄልፕ ያደርጋል። climate classification rather than describing the full range of condition observed in the region over each month or seasons of year. A classification scheme can communicate expected condition using just 2 or 3 terms. ይህም ማለት ነው ራዘን ፉል ሬንጅ ኦፍ ኮንዲሽንን በዛ ቦታ ላይ የተመዘገበውን በወር ሊሆን ይችላል በአመት ሊሆን ይችላል ዲስክራይብ የተደረገውን አያስቀምጥም። ፉል ሬንጁን በአጠቃላይ ያለውን ሳይሆን ዋና ዋና የሚባሉትን ክላሲፊኬሽናቸውን የሚጠቁምልን ታይፕ ኦፍ ኮንዲሽንን የሚያስቀምጥ ነው። በዚህም ማለት ነው የክላሲፊኬሽን ስኬሙ ማለት ነው በተለያዩ ኤክስፔክትድ የሆኑ 2 ወይም ደግሞ 3 ተርሞችን ወይም ደግሞ 2 እና 3 የሆኑ ኮንዲሽኖችን እንዲያስቀምጥ ይጠበቃል ወይም ኤክስፔክት ይደረጋል። knowing a region's climate classification can be useful when choosing building materials for protection and durability or when considering what crops are likely to thrive in a region. ይህም ማለት ነው ክላይሜት ክላሲፊኬሽን ላይ በምናስቀምጥ ሰዓት ወይም ደግሞ የአየር ንብረትን በምንከፋፈል ይሄ ሞቃታማ ነው፣ ይሄ ቀዝቃዛማ ነው፣ ይሄ ዝናባማ ነው፣ ይሄ ደግሞ ከፊል ደመናማ ነው እያልን እነዚህ ኦልሬዲ የቴምፕሬቸር ወይም ደግሞ አየር ጸባይ ናቸው። ነገር ግን እነዚህ ለረጅም ጊዜ ሲቆዩ ኦልሬዲ ክላይሜት እንደሚሆን አስቀምጠናል እና እነዚህንም ክላሲፊኬሽን በምናደርግበት ሰዓት ማለት ነው ቢልዲንግ ማቴሪያል ፎር ፕሮቴክሽን እና ዱራቢሊቲን መሰረት ባደረጉ ወይም ደግሞ በጣም ሊቆዩ በሚችሉ ዱሬብል ባላቸውና የተለያዩ ማቴሪያሎችን ፕሮቴክት ሊከላከሉ የሚችሉ ማቴሪያሎች ቹዝ ማድረግ ወይም ደግሞ መምረጥ መቻል አለብን። ይህም ዋት ክሮፕስ አር ላይክሊ ቱ ትራይቭ ኢን ዘ ሪጅን በዛ ቦታ ላይ ምን አይነት ክሮፕ ወይም ደግሞ ምን አይነት አዘርት ቢተከሉ ጥሩ የሆነ ምርትን ያመጣሉ የሚለውንም ኮንሲደር ማድረግ ከግምት ውስጥ ማስገባት መቻል አለብን ማለት ነው። ይህም ፎር ቱሪስትስ ኖዊንግ ሎኬሽንስ ክላይሜት ክላሲፊኬሽን can help them select and pack appropriate clothing ለቱሪስቶች ወይም ደግሞ ለተለያዩ ለተጓዦችም ማለት ነው በሎኬሽኑ ያለውን ክላይሜት ክላሲፊኬሽን ወይም በዛ ቦታ ላይ ያለውን የአየር ጸባይ የአየር ንብረት ክላሲፊኬሽን ካወቁ ምን አይነት ልብስና appropriate clothing ምን አይነት ልብስና ምን አይነት ጥሩ የሆነ ፓኮችን ሰሌክት ማድረግ መምረጥ እንዳለባቸው እንዲወስኑ ይረዳቸዋል። There are various classification schemes used by climatologists for categorizing world's climate into different regions. በክላይሜትን በመከፋፈል ደረጃ ማለት ክላሲፋይ በማድረግ ደረጃ የተለያዩ ቫሪየስ የሆኑ ክላሲፊኬሽን ስኬሞች የተለያዩ ክፍሎች ያሉ ሲሆን እነዚህም በክላይማቶሎጂስት ዩዝድ የሚደረጉ ጥቅም ላይ የሚውሉ ናቸው። ይህም ፎር ካታጎሪንግ ወርልድስ ክላይሜት ኢንቱ ዲፍረንት ሪጅን ይህም የዓለማችንን የአየር ንብረት በተለያዩ ሪጅን ላይ ያለውን በተለያየ ቦታ ላይ ያለውን ዲተርማይን ለማድረግ ካቴጎራይዝ ለማድረግ ነው። Perhaps the first attempt at climate classification was made by the ancient Greek who divided each hemisphere into 3 zones: torrid, tropical, temperate and frigid. ፐርሃፕስ ማለት ነው ለመጀመሪያ ጊዜ ፈርስት አቴምፕት የተደረገው የክላይሜት ክላሲፊኬሽን ወይም ደግሞ የአየር ንብረት ክፍፍል ማለት ነው በግሪኮች በኤንሸንት ግሪኮች ወይም በጥንታውያን ግሪኮች ሲሆን እነሱም በ3 ሄሚስፌር ማለት ነው 3 ዞን አድርገው ከፍለው ነበር የዓለማችንን
ክላይሜት ወይም ደግሞ የአየር ንብረት የመጀመሪያው ቶሪድ ወይም ትሮፒካል የሚባለው ሲሆን ይህም ኢኩዌተር ያለበትን ቦታ የሚይዘው ነው። ቴምፕሬት ደግሞ የምንለው ከኢኩዌተር በላይ ያለውትን እነ ትሮፒክ ኦፍ ካንሰር በላይ እና ትሮፒክ ኦፍ ካፕሪኮን በታች ያለውን የሚይዝ ነው። ፍሪጅድ ደግሞ ላይ ያለውን የአንታርክቲካ እና በላይ በኩል ኖርዝ ፖልን የሚይዝ ፓርት ነው። ፍሪጅ ወይም ደግሞ በጣም ቅዝቃዜ መሀልኛው፣ ቴምፕሬት ደግሞ በጣም ጥሩ የሆነ አየር፣ ቶሪድ ደግሞ በጣም ሞቃታማ ብለው በሶስት ከፍለውት ነበር። ይህም እዚህ ጋር በፒክቸር ተቀምጧል ማለት ነው። ይህም ወርልድ ክላይሜት ዞን አኮርዲንግ ቱ ኤንሸንት ግሪክ ከጥንታውያን ግሪክ አንጻር ማለት ነው የዓለማችን ክላይሜት በዚህ ነበር ያስቀመጡት። ይህም መጀመሪያ ላይ ማለት ነው ኦልሞስት አብዛኛው የአፍሪካ ፓርት ማለት ነው ቶሪድ ዞን ላይ የሚገኝ ሲሆን ይህም የኢኩዌተርን ፓርት እና የትሮፒክ ኦፍ ካፕሪኮንን የላይኞቹን ፓርቶች የሚይዝ ነው እና የትሮፒክ ኦፍ ካንሰር የታችኛውን። ቴምፕሬት ዞን የምንለው ደግሞ አብዛኛው ኢሮፕን እና እንዲሁም ደግሞ ኖርዝ አፍሪካን እንዲሁም ደግሞ በታች በኩል ደግሞ ሳውዝ አፍሪካን እና ጥቂት የሚባሉ አብዛኛው ኦልሬዲ አንታርክቲካን አይነካም። አብዛኛው እነዚህ ኦሽኖችን የሚሸፍን ሲሆን ይህም ቴምፕሬት ዞን ብለው አስቀምጠው ነበር። የመጨረሻ ላይ ያስቀመጡት ፍሪጅድ ዞን ሲሆን ይህም በጣም ቅዝቃዜያማ ቦታ ብለው ያስቀመጡት ሲሆን ይህም የታችኛውን የአንታርክቲካን ክፍልና የኖርዝ ፖልን የሚይዝ ነው ማለት ነው። Since the beginning of the 20th century, however, many climate classification schemes have been devised. የሀያኛው ክፍለ ዘመን ጅማሮ መምጣትን አስከትሎ ማለት ነው በጣም ብዙ የሆኑ የክላይሜት ክላሲፊኬሽኖች ወይም ደግሞ የአየር ንብረት ክፍፍሎች ስኬሞች ማለት ነው ዲቫይዝ እንዲደረጉ እንዲገኙ አስችሎ ነበር። ሎንግ ተርም ሪከርድስ ኦፍ ቴምፕሬቸር ኤንድ ፐርሰፕሽን ሪቨል ክላይሜት ፓተርን አክሮስ ኮንቲነንትስ ዲክላይኒንግ ደም ኢንቱ ክላይሜት ሪጅንስ። ይህም በጣም ለረጅም ጊዜ ማለት ነው የተመዘገበ የቴምፕሬቸር እና የፐርሰፕቴሽን ወይም ደግሞ የዝናባማ ሁኔታ እና እንዲሁም የሞቃታማ እና የቅዝቃዜ ሁኔታ ለረጅም ጊዜ የተመዘገበበት ቦታዎችን ማለት ነው ክላይሜት ፓተርኖችን በተለያዩ ኮንቲነንቶች በተለያዩ ሀገራቶች ሪቨል እንዲያደርጉ እንዲገለጡ እንዲመጡ አስችሎ ነበር። ይህም ዲላይኔቲንግ ደም ኢንቱ ክላይሜት ሪጅን እነዚህንም ወደ ክላይሜት ሪጅን ወይም ደግሞ ወደ ተለያዩ የአየር ንብረት ቦታዎች እንዲቀየሩ አድርጎ ነበር። ክላስ ኔምስ ፎር ክላሲፊኬሽን ሲስተምስ classification systems based on weather pattern often include geographical names such as polar, tropical, continental and marine. ይህም እነዚህ ክላሲፋይ በሚደረጉ ሰዓት እነዚህ የአየር ንብረቶች ማለት ነው በተለያየ ሪጅን ላይ ያሉ ቤዝድ የሚያደርጉት የተለያዩ ዌዘር ፓተርንን ወይም የአየር ንብረት ጸባይን የአየር ጸባይን መሰረት በማድረግ ክላሲፋይ ሲደረጉ የተለያዩ ጂኦግራፊካል ኔሞችን ኢንክሉድ ያደረጉ ወይም ደግሞ ያካቱ ነበር የተለያዩ ስነ መሬታዊ የሆኑ ስሞችን ማለት ነው። ይህም ልክ ለምሳሌ ማሰቻስ እንደ ፖላር አይነት ያሉ እንደ ትሮፒካል አይነት ያሉ እንደ ኮንቲነንታል አይነት ያሉ እና እንዲሁም ደግሞ እንደ ማሪን አይነት ያሉ ስሞችን ኢንክሉድ ያደረጉ ያካቱ ነበር። These terms are modified by terms describing temperature and moisture or the intensity of weather during summer or winter. እነዚህም ተርሞች ማለት ነው ሞዲፋይ የሚያደርጉት የሚገልጹት በዛ ቦታ ላይ ያለውን ቴምፕሬቸር ሞቃታማና ቅዝቃዜ እንዲሁም ሞይስቸር እርጥበትን ዲስክራይብ የሚያደርጉ የሚገልጹ ሲሆን ይህም ኦር the intensity of weather during summer or winter ከዛም በተጨማሪ በሰመር በክረምትና በበጋ ያለውን የኢንቴንሲቲ ኦፍ ዌዘርን ወይም ደግሞ የአየር ንብረት ጸባይንም የሚይዙ ናቸው ማለት ነው። በዚህም the description that are used in this method of classification include moist or dry, warm or cold and temperate or severe. እነዚህም ዲስክሪፕተሮች በሚገለጹ ሰዓት ማለት ነው ሜቶድ ኦፍ ክላሲፊኬሽን በሚከፋፍሉ ሰዓት ማለት ነው ዩዝድ የሚያደርጉት የተለያዩ ሞይስትና ድራይን እርጥበትንና ደረቃማነትን ዋርምና ኮልድን ሙቀትና ቅዝቃዜና ቴምፕሬትና ሰቨርን ወይም ደግሞ ከጥሩ የሆነ የአየር ንብረትንና በጣም ሞቃት የሆነ ሆሪድ የሆነ የአየር ንብረትን የሚይዙ ናቸው ሰቨር የሆነ ማለት ነው። Today, climate scientists split the Earth into approximately 5 major types: tropical, dry, temperate, continental and polar, considering a variety of factors including altitude, air pressure, wind pattern, latitude and geographical characteristics
such as mountains and oceans። በአሁን ሰዓት ቶዴይ ማለት ነው አሁን ባለንበት ሰዓት ላይ ክላይማት ሳይንቲስት ወይም ደግሞ የአየር ንብረት አጥኚዎች የአየር ንብረት ሳይንቲስቶች የእርዝን ክላይሜት ስፕሊት የሚያደርጉት ኦልሞስት በፋይቭ ሜጀር ታይፕስ ወይም ደግሞ አምስት በሆኑ ዋና ዋና አይነቶች ነው። የመጀመሪያው ትሮፒካል ነው። ሁለተኛው ደግሞ ድራይ ወይም ደግሞ ደረቃማ ነው። ሶስተኛው ቴምፕሬት ነው የተስማሚ የሆነ ኮንቲነንታል ሲሆን አራተኛው በተለያዩ በአህጉራት ላይ የሚገኝ የተለያየ አየር ጸባይ ነው። አምስተኛው ደግሞ ፖላር በማለት ነው። እነዚህንም በሚከፍሉ ሰዓት ማለት ነው የተለያዩ ፋክተሮችን ወይም ደግሞ የተለያዩ ፋክተር አፌክተሮችን ማለት ነው ኮንሲደር ያደርጉ ከግምት ውስጥ ያስገቡ ሲሆን ከነዚህም መካከል አልቲቲዩድ የቦታ ሄይትም ማለት ነው የአንድ ቦታ ከሲ ሌቭል ወይም ደግሞ ከባህር ጠለል በላይ ምን ያህል ርቀት አለው የሚለውን ከግምት ውስጥ በማስገባት ኤር ፕሬሸር የአየሩ ግፊት ምን ያህል ነው የሚለውን ዊንድ ፓተርን የንፋሱ ጸባይ ምን አይነት ነው የሚለውን ላቲቲዩድ እና ጂኦግራፊካል ካራክተሪስቲክሶችን ወይም ደግሞ ከላቲቲዩድ እየራቀ በሄደ ቁጥር ኦልሞስት ቅዝቃዜ እየሄደ ስለሚሄድ ማለት ነው ቀዝቃዛ እየሆነ ወደ ላቲቲዩድ ከቀረበ ደግሞ ሞቃት እየሆነ ስለሚሄድ ይህንን ከግምት ውስጥ በማስገባት የተለያዩ ማውንቴኖችና ኦሽኖችንም ያለባቸውን ውቅያኖሶችና ተራሮችን ከግምት ውስጥ በማስገባት ነው እነዚህን ፋይቭ ሜጀር ታይፖች የተለያዩ ክላይሜት ሳይንቲስቶች ማለት ነው ሴት የሚያደርጉት ወይም የሚያስቀምጡት። One of the most widely used classification scheme is made by the German climatologist and botanist Waldemar Köppen 1846 up to 1914 በጣም በአሁኑ ሰዓት ማለት ነው በአብዛኛው ሞስት ዋይልዲ እና በጣም በአብዛኛው ጠቃሚነት ላይ የሚውለው በአብዛኛው ተቀባይነት ያገኘው ክላሲፊኬሽን ስኬም ወይም ደግሞ የአየር ንብረት ክፍፍል ማለት ነው ሜድ የተደረገ የተዘጋጀው ጀርመናዊ በነበረው በዋላድሚር ኩፐን ሲሆን ይህም ክላይማቶሎጂስት የአየር ንብረት አጥኚና እንዲሁም ቦታኒስት የተለያዩ የእጽዋት አጥኚ የነበረ ሰው ነው። ከ1846 ከ1940 ባይዘው የኖረ ሰው ነው። he divided the world's climate into categories based on upon general temperature profiles related to latitude እሱም ማለት ነው የዓለማችንን ወርልድ ያ እርዝም ማለት ነው የመሬትም ማለት ነው ክላይሜት በሚከፍል ዲቫይድ በሚያደርግ ሰዓት ማለት ነው ዩዝድ የሚያደርገው ጀነራል ቴምፕሬት ፕሮፋይልን ሲሆን እነዚህም ጀነራል የሆነ ቴምፕሬት ፕሮፋይል ላቲቲዩድን መሰረት ያደረገ ወይ ነው የላቲቲዩድን ከላቲቲዩድ በመነሳት ነው የተለያዩ ክፍፍሎሹን ቴምፕሬት ሊሆን ይችላል ቶሪድ ሊሆን ይችላል ኮንቲኔንታል ሊሆን ይችላል ማሪታይም ሊሆን ይችላል ብሎ ያስቀመጠው ሴት ያደረገው ማለት ነው። The Köppen classification used easily obtained data mean monthly and annually values of temperature and precipitation የኮፐን ክላሲፊኬሽንም ማለት ነው በቀላሉ ኦብቴን የሚደረግ ዳታዎችን የሚያስቀምጥ በቀላሉ የሚገኙ መረጃዎችን የሚይዝ ሲሆን እነዚህም ሚን መንዝሊ ወርሃዊ ሊሆን ይችላል ወይም ደግሞ አኑዋሊ አመታዊ ሊሆን ይችላል በቴምፕሬቸር እና በፐርሰፕሽን ላይ ያለውን አቬሬጅ ወይም ሚናቸውን ሴት ያደርጋል በሙቀትና በቅዝቃዜ ወይም ደግሞ በዝናባማ ደረጃ ያለውን ሚን አቬሬጁን ሴት ያደርጋል ማለት ነው። Köppen believed that the distribution of natural vegetation was the best expression of an overall climate. ኩፐንም ማለት ነው የዲስትሪቢዩሽን ኦፍ ናቹራል ቬጂቴሽን ወይም ደግሞ የተለያዩ የተፈጥሮ እጽዋት ማለት ነው ዛፎች ሊሆኑ ይችላሉ ቁጥቋጦች በሾች ሊሆኑ ይችላሉ የተለያዩ ፎረስቶች ሊሆኑ ይችላሉ የነሱ ዲስትሪቢዩሽን ስርጭት ማለት ነው ኦቨርኦል ክላይሜቱን ወይም ደግሞ በዛ ቦታ ላይ ያለውን አጠቃላይ የሆነ የአየር ንብረት ለመጠቆም ኤክስፕረስ ለማድረግ ኢት ኢዝ ቤስት ወይም ደግሞ ምርጥ ነው በጣም ጠቃሚ ነው ብሎ ቢሊቭ ያደርግ ነበር ያምናል። Köppen recognized 5 principal climate groups each designed with a capital letter. ኩፐንም ማለት ነው እንደ ተለያዩ የእርዝ ክላይማቶሎጂ ውስጥ ሁሉ 5 ፕሪንሲፕል ክላይሜት ግሩፖች ወይም ደግሞ 5 የሆኑ ዋና ዋና የሚባሉ የክላይሜት የአየር ንብረት ግሩፖችን ያስቀመጠ ሲሆን እነዚህም ግሩፖች ማለት ነው ዲዛይን የሚደረጉት በካፒታል ሌተር ወይም ደግሞ በእያንዳንዱ እዚህ ጋር እንደምትመለከቱት በኤ እና በቢ በእነዚህ ነው ዲዛይን የሚደረጉት ወይም የሚወከሉት። የመጀመሪያውም ኤ ሲሆን which means humid ትሮፒካል ነው። በቢ ላይ ያለው ደግሞ ድራይ ብሎ ወይም ደረቃማ ብሎ ያስቀመጠው ሲሆን ሲ ደግሞ ሂዩሚድ ሚድል ላቲቲዩድ እና ሚልድ ዊንተር ብሎ ሴት ያደርገዋል። እንዲሁም ዲን ደግሞ ማለት ነው ሂዩሚድ ሚድል ላቲቲዩድ ብሎ ያስቀመጠው ሲሆን ከላይ እንዳየነው ላቲቲዩድን መሰረት ያደረገ የሆነ የክላይሜት ክላሲፊኬሽንን ሴት እንዳደረገ አይተናል። ይህም ለዚህ ነው ሂዩሚድ የሆነ ሚድል ላቲቲዩድ which means ሚድል ላቲቲዩድ ማለት መካከለኛው የአፍሪካ ቦታ ላይ እዚህ ጋር ያለ
የአየር ንብረትን በዲ ይወክለዋል ማለት ነው። ሌላኛው ኢ ሲሆን ይህም ፖላር በመባል የሚወከለው የአየር ንብረት ነው። ኤንድ ኤች ደግሞ ሃይላንድ ወይም ደግሞ ከፍተኛ ቦታዎች ላይ ያለ የአየር ንብረት በእኛ ደጋ የምንለው ቦታ አይ ቲንክ ደጋ መሰለኝ በእኛ ደጋ የምንለው ቦታ ማለት ነው። ሃይላንድ ከፍተኛ ቦታዎች ላይ ያለ የአየር ንብረትን የሚይዝ ነው። ይህም በኤች የሚወከል ነው። ፎር ግሩፕስ ኤ ሲ ዲ እና ኢ ማለት ነው አር ዲፋይንድ ባይ ቴምፕሬቸር። እነዚህ አራት ግሩፖች የኤ ሂዩሚድ ትሮፒካል ማለት ነው። የሲ ሂዩሚድ ሚድል ላቲቲዩድ እና ሚልድ ዊንተር፣ የዲ ደግሞ ሂዩሚድ ሚድል ላቲቲዩድ እና ሰቨር ዊንተር እና የኢ ፖላር ማለት ነው ዲፋይንድ የሚደረጉት ቴምፕሬቸር ተብለው ወይም ደግሞ የአየር ጸባይ ተብለው ነው። በፊፍዝ ግሩፕ ቢ ላይ የሚቀመጠው ደግሞ ሃዝ ፐርሰንቴሽን አት ኢትስ ፕራይመሪ ክራይቴሪያ ዋይል ኤች ኢዝ ዲተርማይንድ ባይ ላቲቲዩድ። በፊፍዝ ላይ በአምስተኛ ደረጃ ላይ ቢን ማለት ነው ከግሩፕ ቢ ላይ የሚቀመጥ ሲሆን ፐርሰፕቴሽን ደግሞ ፕራይመሪ ካታሪያ ወይም ደግሞ የተለያዩ ማንኛውም ነገር ከላይ ማለት ነው በውሃ መልክ ስኖ ሊሆን ይችላል፣ ዝናብ ሊሆን ይችላል። የተለያዩ ነገሮች በውሃ መልክ የውሃ ጠጠር ሆኖ በበረዶ መልክ ማለት ነው ከላይ የሚመጣ ማንኛውም ነገር ፐርሰፕሽን ይባላል። እነዚህም ፐርሰፕሽን ማለት ነው ፕራይሜሪ ካታጎሪያ ይህንን ፐርሰፕሽንን ፕራይሜሪ ዋና የሆነ ክራይቴሪያ አድርጎ የሚይዝ ሲሆን ኤችን ደግሞ ዲተርማይን የሚያደርገው በአልቲቲዩድ ወይም ደግሞ ምክንያቱም ኦልሬዲ ሃይላንድ ብለን ስላስቀመጥ ነው በአልቲቲዩድ ወይም ከሲ ሌቭል በላይ ያለውን ርቀት ወይም ሄት መሰረት በማድረግ ነው ማለት ነው። ዲስ ኢዝ ዘ ወርልድ ዋይድ ክላይሜት ዞንስ። እነዚህ የወርልድ ዋይድ የዓለማችን ማለት ነው ክላይሜት ዞኖች ወይም የአየር ንብረት ዞኖች ሲሆኑ እነዚህ ዞኖች ማለት ነው በእያንዳንዱ በከለር የተቀመጡ ናቸው። ለምሳሌ እዚህ ጋር ብንመለከት ሬን ፎረስት ኦር ሞንሱን ይባላል ማለት ነው። ይህም ሬን ፎረስት ያለበትን ቦታዎችን የሚሸፍን ነው። እዚህ ጋር እንደምትመለከቱት እንዲሁም እዚች ጋር እንደምትመለከቱት የተለያዩ ሬን ፎረስቶችን ወይም ጫካዎችን የሚይዝ ነው። እዚህ ጋር ደግሞ ትሮፒካል አለ። ትሮፒካል ደግሞ በአረንጓዴ ከለር የተሸፈነው ሲሆን እዚህ ጋር እንደምትመለከቱት ብራዚልን እንዲሁም ደግሞ ሴንትራል አፍሪካን የሚሸፍን ነው። እንዲሁም ደግሞ ሴንትራል አሜሪካን ወይም ደግሞ ኖርዝ አሜሪካ ላይ ያለውን የዩናይትድ ስቴትስ ኦፍ ኖርዘርን ፓርቱን የሚይዝ ነው የሚሸፍን ነው። እዚህ ጋር ራሽያ አካባቢ እንደዚሁ ትሮፒካል የሆነው የአየር ጸባዮችን የሚይዝ ነው። ይህም ድራይ የሚለው በቢ ላይ የሚቀመጠው ደግሞ ማለት ነው በቢደብሊው አሪድ ዴዘርት እና እንዲሁም ደግሞ ቢኤስ ሰሚ አሪድ የሚገኙበት ሲሆን ይህም የሳሃራን በረሃን እዚህ ጋር እንደምትመለከቱት ከዛም በተጨማሪ ደግሞ እዚህ ጋር የሳውዲ አረቢያ ፔንስልቬኒያ ወይም አረቢያን ፔንስልቬኒያ የሚባለውን የአውስትራሊያን በረሃም የሚይዝ እና የሚሸፍን ነው። ከዚህም በተጨማሪ ደግሞ ሞስት ዊዝ ሚልድ ዊንተር የምንለው ወይም ደግሞ በሲ የተወከለው ማለት ነው የተለያዩ ቦታዎችን የሚሸፍን ሲሆን ከነዚህም መካከል ሂውሚድ ሰብሮንታል ማሪንን እንዲሁም ሜዲትራኒያን እና ድራይ ዊንተርን ይይዛል። እነዚህም ሜዲትራኒያን እንደምትመለከቱት እዚህ ጋር ያለውን ፓርት የሚሸፍን ነው። ከዛም በተጨማሪ አብዛኛው የኢሮፕ ክፍል ማለት ነው በሞይስት ዊዝ ሚልድ ዊንተር የሚሸፈን ነው። ሌላኛው በዚሁ ላይ የተቀመጠው በኩፐን ላይ ማለት ነው ሞይስት ዊዝ ሰቨር ዊንተር ሲሆን ይህም በዲ ካፒታል ሌተር የሚቀመጥ ነው የሚወከል ነው። ይህም ሂውሚድ ኮንቲኔንታልን እንዲሁም ደግሞ ሰብ ፖላርን እና ድራይ ዊንተርን የሚይዝ ነው። እነዚህ ፓርቶችም በአብዛኛው በአረንጓዴ ፓርት የሚቀመጡ የሚያዙ ሲሆን እዚህ ጋር ያለውን የአማዞኒያ ጫካን የሚይዝ ነው። በዚህ በኩልም እንዲሁም ወደ ሳውዘርን አፍሪካን ፓርት ማለት ነው የሚጠጋ ነው። እንዲሁም የካናዳን ፓርቶችም የሚይዝ እና የሚሸፍን ነው። ከዛም በተጨማሪ በፖላር ላይ ያለው ማለት ነው በሰማይ የሚሸፈን ሲሆን አብዛኛው የአንታርክቲካን ክፍል እና አብዛኛው የራሽያን የላይኛውን ፓርትን እንዲሁም ግሪንላንድን እና አንታርክቲካን የሚሸፍን ነው። ይህም ፖላር ደግሞ በኢ ወይም ደግሞ በጣም ቀዝቃዛማ የሆኑ ቦታዎችን የሚይዝ የሚሸፍን ነው። በኢ ካፒታል ሌተርም የወከለው ነው የሚሆነው ማለት ነው። ይህም ዳትስ ኦል አባውት ቱዴይስ ሌሰን። ይህም የኩፐንን መሰረት በማድረግ ማለት ነው የተቀመጡ የተለያዩ ገለጻዎች ዲስክሪፕሽኖች ናቸው። ዳትስ ኦል አባውት ቱዴይስ ሌሰን። የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ።